ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራም ባለፉት 24 ሰዓታቶች ውስጥ አርሰናልን በሚመለከቱ የወጡ መረጃዎችን ፈጠን እያልን የምናደርሳችሁ ይሆናል። ታዲያ አድማጮቻችን እናንተ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የምታግዙን ይሆናል። ባልተጠበቀ ሁኔታ አርሰናል ከአማካኝ መስመር ዝርዝሮች ውስጥ ከርቲስ ጆንስን አካቶታል። ይህ የሊቨርፑሉ የአማካኝ መስመር ተጫዋች በተለይ ማይክል አርቴታ ባለፉት ዓመታቶች ውስጥ በጣም ከሚያደንቃቸው ተጫዋቾች ውስጥ አንዱ ነው። አንድ የውድድር ዓመት ነው ኮንትራቱ ላይ የሚቀረው። ይህ አማካኝ በሊቨርፑል ቤት እንዲሁም ለእንግሊዝ ብሔራዊ ቡድን ተመራጭ ተጫዋች ነበር። ባለፉት ጊዜያቶች ግን ከአርነ ስሎት ጋር በነበረው ግጭት የተነሳ የመጫወቻ ጊዜ እጥረትን ያጋጥሞታል። 200 ጨዋታዎችን ለሊቨርፑል ማድረግ ችሏል። አስደናቂ ብቃቱንም በሊቨርፑል ቤት ማሳየት ችሏል። አሁን በሊቨርፑል ቤት ኮንትራቱን ማደስ ፍላጎት ስለሌለው በኮንትራት ላይ መጨረሻ ዓመቱ ላይ ስለሚገኝ አርሰናሎች ለዚህ ተጫዋች 40 ሚሊዮን ዩሮ አቅርበው ተጫዋቹን መውሰድ ይፈልጋሉ። እንግዲህ በኔ እይታ ይህ ከርቲስ ጆንስ በዙቢሜንዲ ጋር ተመሳሳይ ያጨዋወት ስታይል ያላቸው ይመስለኛል። የተሻለ ከርቲስ ጆንስ ጥሩ የሚባሉ ፐርፎርማንሶች ነበሩት። ዙቢሜንዲም የራሱ ጥንካሬ ያለው ዙቢሜንዲ በተለይ በፓሱ ረገድና ዲፕ ፕሌይንግ ሚድፊልደር መሆን የሚችል ነው። ከርቲስ ጆንስም እንደዚህ አይነት ብቃት አለው። ነገር ግን ወደ ሳጥን ገብቶ ጎሎችን በማስቆጠር ጆንስ ጥሩ ብቃት ካላቸው የአማካይ መስመር ተጫዋቾች ውስጥ አንዱ ነው። አርሰናል ይህንን እድል የሚያገኘው ከርቲስ ጆንስን ለመሳብ አንደኛ ተጫዋቹ ወደ ኢንተር ሚላን የሚያቀና ከሆነ ኢንተር በተለይ ሊቨርፑል የሚጠይቀውን ዋጋ የመክፈል አቅም የለውም። 40 ሚሊዮን ዩሮ፣ ኢንተሮች 25 ሚሊዮን ዩሮ ብቻ ነው የሚከፍሉት። በተቃራኒ ኖቲንጋም ፎረስት ደግሞ ተጫዋቹ የመሄድ ፍላጎት የለውም። ምክንያቱም በትልልቅ ደረጃዎች ላይ እንደሚፎካከር ያስባል። ባለፈው የውድድር ዓመት 34 ጨዋታዎችን አድርጎ 1 ጎልና 2 አሲስት ማድረግ የቻለበት ጊዜ ነበር። ታዲያ ይህ ተጫዋች አሁንም ቢሆን ተመራጭ ከሆኑ ድንቅ ብቃት ካላቸው ተጫዋቾች ውስጥ አንዱ ነው። በሊቨርፑል የአካዳሚ ውጤት የሆነ ተጫዋች መሆኑን መርሳት የለብንም። በሊቨርፑል ቤት የካራባኦ ካፕ ዋንጫን ሁለቴ እንግሊዝ ፕሪሚየር ሊግን፣ አንዴ ኤፍኤ ካፕን፣ አንዴ ደግሞ የክለቦች የዓለም ዋንጫን ማሸነፍ ችሏል። ታዲያ ይህንን ተጫዋች አርሰናሎች በ40 ሚሊዮን ፓውንድ ማስፈረም የሚችሉ ከሆነ ጥሩ የሚባል እድል በጥሩ እድሜ ያለ አስደናቂ ተጫዋችን ማግኘት የሚችሉ ነው የሚሆኑት። በተለይ ኳሱን በመቆጣጠር ረገድ በአማካይ መስመሩ ላይ ደግሞ በ6 በ8 እና በ10 ቁጥር ቦታ የመጫወት ብቃቱ በጣም ውጤታማ ያደርገዋል። ማይክል አርቴታ እንደዚህ አይነት ተጫዋቾችን እንደሚወድ ደግሞ ይታወቃል። ተጫዋች ማለት ነው በታክቲካል ዲሲፕሊኑ ባለመቀማት በጣም የሚታወቅ ነው። ፕረስ ብታደረጉት ኳሶችን የመቀማት እድሉ ጠባብ ነው። ይህ ትልልቆቹ ጥንካሬዎቹ ናቸው። ነገር ግን ጎሎችን እንዲሁም ደግሞ ውጤቶችን ከዛ ውጭ የጉዳት ችግሮችም ነበሩበት። አሁን ግን ለውጦችን እያመጣ ይገኛል። ታዲያ አርሰናል ይህንን ተጫዋች ፈጠን ያለ እንቅስቃሴን በማድረግ ለማስፈረም ፍላጎት አለው። ነገር ግን መድፈኞቹ በአንድሬ በርታ ስር ብዙ የተጫዋቾች ዝርዝር እንዳሏቸው ይታወቃል። ታዲያ ይህንን ሁኔታ በሚመለከት አንዱ ተመራጭ ተጫዋች ይህ ተጫዋች ይሆናል ተብሎ ይታሰባል። ማይክል አርቴታ በዚህ የዝውውር መስኮት 2 አማካኞችን የሚያስፈርምበት እድል ሊኖር ይችላል። ታዲያ እንደ ብሩኖ ጎሜሬስ አይነት ክለቡን ቋሚ 11ን ማሻሻል የሚችል ተጫዋች የሚፈልጋሉ። ሌላኛው ደግሞ እንደዚሁ ልምዱን ማጋራት የሚችል ከተቀያሪ ቤንች እየተነሳ አርሰናል በውድድር ዓመቱ ለሚያደርጋቸው 50 እና 60 ጨዋታዎች በሚገባ ማገዝ የሚችል ተጫዋች ይኖራል። ብሩኖ ጎሜሬስን በሚመለከት ምን አዲስ ነገር አለ የሚለውን እንግዲህ የተለያዩ የዝውውር መረጃዎችን ስንቃኝ አሁን እንደ ፉትቦል መካቶ ከሆነ የተለያዩ አይነት ከጣሊያን የሚወጡ መረጃዎች ሌላ ናቸው፣ ከእንግሊዝ የሚወጡ መረጃዎች የተለያዩ ናቸው። ነገር ግን ሁሉም አንድ የሚያደርጋቸው ይህ ተጫዋች ወደ አርሰናል መምጣት መፈለጉ ነው። ከብራዚል የሚወጡ መረጃዎች እንደሚያሳዩት ከሆነ ይህ ተጫዋች ከአርሰናሉ ተጫዋች ከሆነ ገብርኤል ማጋሌስ ጋር በሚገባ ወርቷል። ገብርኤል ማጋሌስ በሰጠው ነገር ደስተኛ ነው። ታዲያ አሁን ለአርሰናል መጫወትን ይፈልጋል። ለኤጀንቶችም በግልጽ ኒውካስትል እንዲለቀው ሀሳቦችን አቅርበዋል የሚል ነው። እንግዲህ ሌላኛው የሚሆነው በዚሁ በተመሳሳይ መረጃ ማለት ነው ብሩኖ ጎሜሬስ አርሰናል ባለው ፕሮጀክት ደስተኛ ነው። ብሩኖ ጎሜሬስ ለአርሰናል የተሻለ ውጤታማ ለመሆን በሚገባም ለመፎካከር ደስተኛ ነው። ነገር ግን ብሩኖ ጎሜሬስ በቱቶ መርካቶ ላይ በወጣው መረጃ መሰረት ይህ ተጫዋች የ70 ሚሊዮን ዩሮ ኒውካስትል በአውሮፓ ቻምፒዮንስ ሊግ ላይ የማይሳተፍ ከሆነ የማስፈረም እድሉን ያገኛል ማለት ነው። ይህንን ግን አርሰናሎችም እንዲሁም ብሩኖ ጎሜሬስም ከቡድኑ ጋር ላለመጋጨት ሲባል ለመንካት ፍላጎት የላቸውም። ታዲያ አርሰናሎች ይህንን ተከትሎ ሁለተኛ ያሉትን ጥያቄ ሊያቀርቡ ይችላሉ። ትናንት 80 ሚሊዮን ፓውንድ እየተባለ ነበር። ዛሬ ደግሞ እየወጣ የሚገኘው 65 ሚሊዮን ዩሮ እየታየ የሚጨምር 5 ሚሊዮን ዩሮን ለማቅረብ ያስባሉ። ገብርኤል ማርቲኔሊ ሌላኛው እንግዲህ አስደናቂ ሁኔታ ውስጥ የሚገኘው ተጫዋች ነው። ታዲያ በብራዚል ብሔራዊ ቡድን ገብርኤል ማርቲኔሊና ገብርኤል ማጋሌስ አርሰናልን በመወከል ጥሩ ፐርፎርም እያደረጉ ይገኛሉ። ታዲያ ገብርኤል ማርቲኔሊ ከዚህ በፊት ለኦሎምፒክም አብረን ሂደናል። በጣም አስደናቂ ተጫዋች ነው። በዓለም ላይ ካሉ ምርጥ አማካኞች ውስጥ አንዱ ነው። ታዲያ ይህንን ተጫዋች ማስፈረም ይገባናል የሚል ገብርኤል ማርቲኔሊ አስተያየቱን ሰጥቷል። እንግዲህ ብሩኖ ጎሜሬስ ሮድሪጎስ ሙየራ አርሰናል ከሚፈልጋቸው ተጫዋቾች ውስጥ አንዱ ነው። 28 ዓመቱ ላይ ይገኛል። ሪዮ ዴ ጄኔሮ ነው የተወለደ። 39 ቁጥር ማሊያን የሚያደርግ 39 ቁጥር ማሊያን ራሱ የሚያደርግበት ምክንያት አይታችሁ ከሆነ ወዳድማቻችን
የአባቱ ሪዮ ዲ ጄኔሮ ውስጥ የሚሰራ የታክሲ ሹፌር ነውና ያንን በሚመለከት የጎን ቁጥሩ 39 ነው። ያንን በሚመለከት ነው 39 ቁጥር ማሊያን የሚያደርገው። በጣም አስደናቂ ብቃት ነው። ባለፈው ውድድር ዓመት በ29 ጨዋታዎች 9 ጎሎችና 5 አሲስቶች ነበሩ። 22 ሹቶችን አድርገዋል። 42 ፋውሎችን ፈጽመዋል። 6 ቢጫ ካርዶችን ያየበት ነበር። እንግዲህ ምንም እንኳን በቻምፒዮንስ ሊጉ 7 ጨዋታ ቢያደርግም ምንም ጎልና ምንም አሲስት እንዳልነበረው ያሳያሉ። ለብራዚል ብሔራዊ ቡድን ጥሩ ፐርፎርማንስ እያደረገ የሚገኝ ነው። ሁሌም ቢሆን ብሩኖ ጎሜሬስ በጣም የሚደነቀው በተለይ በኔ እይታ ከዲክላን ራይስ በተሻለ ራሱ ፓስ የማድረግ አቅም አለው። ውጤቶቹን የመቀየር ማለት ነው። ኳሱን ይዞ የመቆየት የአመራር ብቃት አለው። ይህ ትልቁ ሂደት ቢሆንም ዲክላን ራይስ ደግሞ በፋውሎችን ሰርቶ ኳሶችን በማስጣል የተሻለ ይሆናል ብዬ አስባለሁ። ስለዚህ በፍጥነት ረገድ ትንሽ ችግሮች ሊኖሩ ይችላሉ። ነገር ግን አርሰናል ከዚህ ተጫዋች ሙሉ በሙሉ የሚጠቀም ይሆናል። ታዲያ መድፈኞቹ የመጀመሪያ ተመራጫቸው ተጫዋች መሆኑን ያውቃሉ። ስለዚህ ብዙውን ጊዜ በዝውውር መስኮት ላይ እንደምታውቁት አርሰናሎች ወይም ደግሞ አንድሬ በርታ በዝውውር መስኮት ላይ ሲንቀሳቀስ 2 እና 3 ተጫዋቾችን በተመሳሳይ ሰዓት ነው የሚፈልገው። አርሰናሎች አሁን አንዱን ይህኛው ተጫዋች ነው የሚሆነው ማለት ነው። ብሩኖ ጎሜሬስ በዋዲ ላይም እየሰሩ ነው። የመጨረሻ ውሳኔያቸውን ግን ወስነው ገንዘቦችን ማቅረብ የሚችሉ ይሆናል። በኔታ ብሩኖ ጎሜሬስ የአርሰናል ተጫዋች የመሆን እድሉ ሰፊ ነው ብዬ አስባለሁ። አሁን 70-80 በመቶ የሚሆን ነው። በሚቀጥለው ሳምንት ግን አርሰናል ለብሩኖ ጎሜሬስ እንዲሁም ደግሞ ለሞርጋን ሮጀርስ ደግሞ የመጀመሪያ የሚለውን ዋጋ የሚያቀርብ ይሆናል። የብሩኖ ጎሜሬስ ዋጋ የሞርጋን ሮጀርስን ዝውውር እንዳይጎዳው ግን በጥንቃቄ መሆን የሚታሰብበት ይመስለኛል። በተለይ አስቶን ቪላ በጣም ተፎካካሪ የሚባሉ ናቸው። ቪላ እና እንዲሁም ኒውካስትል ከፍተኛ ዋጋን ይጠይቃሉ። ታዲያ አርሰናል በተሻለ ዋጋ ለመጨረስ ጥረታቸውን የሚያደርጉ ይሆናል ተብሎ ይታሰባል። አርሰናል ግን ሌላኛው ዛሬ በዝርዝር ውስጥ አማካይ መስመሩ ላይ ተጨምሯል የተባለው የጃፓናዊ ተጫዋች ነው። ወደ አድማጮቻችን ብዙዎቻችሁ በጃፓን ብሔራዊ ቡድን አይታችሁት ሊሆን ይችላል። ካሺዮ ሳኖ ይባላል። ካሺዮ ሳኖ ጃፓን በብሔራዊ ቡድን ሁሌም ዓለም ዋንጫ በመጣ ቁጥር የተለየ ብቃታቸውን የሚያሳዩ አስደናቂ ቡድኖችን ያሳዩናል። 26 ዓመቱ ላይ የሚገኘው ይህ የሜንዙ የአማካይ መስመር ተጫዋች 26 ዓመቱ ላይ መገኘቱ ብቻ አይደለም፣ እግር ኳስን በተለይ በተከላካይ አማካኝነት ኳሶችን የሚያስጥልበት መንገድ በጣም አስደናቂ የሚባል ነው። ነገር ግን ከቡንደስሊጋ ወደ እንግሊዝ ፕሪሚየር ሊግ በቀጥታ ውጤታማ ይሆናል ወይ? ከዛ ውጭ ሜንዝ የሚፈልገው 70 ሚሊዮን ዩሮ ለመድፈኞቹ አስቸጋሪ የሚያደርጉበት ቢሆንም በአጠቃላይ እስካሁን ድረስ 265 ጨዋታዎችን አድርጎ 11 ጎሎችና 5 አሲስቶችን ማድረግ ችሏል። ኳሶችን ይዞ መቆየት ላይ መከላከሉ ላይ በጣም ጥሩ የሚባል ነው ነው። በዓለም ዋንጫውም ላይ የታየ ነው። በተለይ ደግሞ ኳሶችን የሚያስጥልበት መንገድ፣ ጠንካራ ሰራተኝነቱ በጣም ጥሩ የሚባል ብቃት እንዳለው የሚታይ ነው። ነገር ግን መድፈኞቹ ይህንን ተጫዋች ዋጋውን በማየት እንግዲህ በሂደቶች ውስጥ እንግዲህ ወሳኝ ፐርፎርማንሱን ሁን ባለው በማርኬት ቫሊዩ 25 ሚሊዮን ዩሮ ነው። ዓለም ዋንጫውን ተጠቅመው ግን እስከ 70 ሚሊዮን ዩሮ ጠይቀዋል። አርሰናል ያንን አክል ገንዘብ ለዚህ ተጫዋች የሚያወጣ አይመስለኝም። በዓለም መድረኮች ላይ ጥሩ ፐርፎርማንስ ላሳዩ ተጫዋች ካልሆነ በስተቀር ምንም እንኳን ዓለም ዋንጫ ብዙ ዝውውሮችን እንደጎዳ ደግሞ የሚታወቅ ነው፣ መረሳት የለበትም። ወደ አድማጮቻችን ወደ ክርስቲያን ኖርጋርድ እንሂድና ኖርጋርድ በፕሪሚየር ሊጉ ክለቦች በትናንትናው ዕለት በተለያዩ መረጃ ምንጮች እያየን ነበር አይደለ? ኖርጋርድ አሁን በፓላስ በበርንማውዝ የሚፈለግ ተጫዋች ነው። ፓላስም በርንማውዝም ይህንን ተጫዋች ለማስፈረም ከአርሰናል ይፈልጋሉ። ኖርጋርድ አስደናቂ ብቃት ያለው ተጫዋች ነው። ነገር ግን በማይክል አርቴታ ፍጥነትና ሪትም ልክ እየሆነ አይደለም። ያንን ተከትሎ ሌሎች ቡድኖች ጋር የመሄድ እድል ይኖሯል ተብሎ ይታሰባል። አርሰናሎች ባለፈው ክረምት የከፈሉበትን ዋጋ ማንኛውም ቡድን እንዲከፍላቸው የሚፈልጉት ነው የሚሆነው። አርሰናል በጣም የሚገርም መረጃን እያየው ነበር። ታዳጊውን በተለይ በሜክሲኮ ብሔራዊ ቡድን ያስገረመንን አስደናቂውን የአማካይ መስመር ተጫዋች የ17 ዓመቱን ማለት ነው ዲያጎ ሞራን ይፈልጋሉ። ይህ ተጫዋች ታዲያ በጂልቤርቶ ሞራን ማለት ነው ጂልቤርቶ ሞራ 17 ዓመቱ ላይ የሚገኝ አስደናቂ ተጫዋች ነው። ጂልቤርቶ ራፋኤል ሞራ ይባላል። ይህንን ተጫዋች ለማስፈረም መድፈኞቹ በሚገባ ይፈልጋሉ። የአጥቂ አማካኝ መስመሩን የመሸፈን የሚችል ነው። በ10 ቁጥር ቦታ መጫወት የሚችል ነው። መድፈኞቹ 10 ሚሊዮን ዩሮ ሊያስወጣቸው ይችላል። 18 ዓመቱ በኋላ ነው ወደ አርሰናል ይቀላቀላል ተብሎ የሚጠበቀው። ነገር ግን አርሰናል ብቻ አይደለም፣ በብዙ ቡድኖች ይፈለጋል። በአካል ብቃት ረገድ ጥሩ ቢሆንም በቀጣይ የእንግሊዝ ፕሪሚየር ሊግ መጥቶ ተጽዕኖ መፍጠር ይችላል ወይ የሚለው ሌላኛው ጥያቄ ሆኖ ለዚህ ተጫዋች የሚቀርብለት ነው ብዬ አስባለሁ። ወደ አድማጮቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ የሚያግዘን እንደሚሆነው